እቺን ሴትዮ ለማጥፋት ትንሽ ነገር ነው በቃ የሚቀርበን አይደል? ልጅቷን እንደምንም ብለን አታለን እቺ ታንከሲስ መርዝ የሆነች ልጅ እንደምንም አታለን የተፈረመላትን ፊርማ ካስፈረምን በኋላ ልጅቷን ካረግን በኋላ ሁሉ ነገር ለኛ ይሆናል። ግን እስከዛ ድረስ አክሽን እስከመቼ ድረስ ነው አሁን እንደዚህ በትዕግስት የምጠብቀው? ንብረቱ የእናትሽ ነው ወይስ ከሁለቱ ያፈሩት ነው? አይ ንብረቱ ያለው የኔ ውስጥም አለ እናቴ ጋርም አለ፣ ሁለታችን ጋር ብቻ ነው ያለው። ግን እንዴ ስንት ጊዜ ነው ስለማስወገድ ስናወራ የነበረው? ግን ይሄው ስንት ከዚህ ቤት መቼም እንደማንወጣ በቃ አንወጣም እንዴ። ስንት ቀናችን ነው ስለማስወገድ ስናወራ? ግን ይሄ ነገር መቼ ነው የሚያልቀው? አብዳልሽ ለማለትም እኮ እኔ ትንሽ ማመን ከብዶኛል። ምክንያቱም ምንም አይነት የሐኪም ቤት ማስረጃ ምናምን አላየውም። በቃ እሱንም ስጠይቀው አብዳለሽ ነው እንጂ የሚለኝ አንድም ቀን በቃ የተሻላት ነው ብሎኝ አያውቅም። በቃ ብሶባታል ነው የሚለኝ። ለማንም እብድ አስተማሚውን ጻት አስገድልኛል እንዴ? አረበና ለማንንም እብድ አስተማሚ ነኝ እንዴ? በዚህ ፀሐይ እንደዚህ እኔን ማለት ለኔ እንደነገረው ከሆነ እናትሽ አትድንም ነው ያለኝ። በቃ ለምን ማለት እንዴት? እኔም እሷን መጠበቅም ማስተማመንም አልችልም ነው ያለኝ ቀጥታ። ስለዚህ እኔ ደግሞ የራሴን ህይወት መኖር እፈልጋለሁ። ኦኬ እንደዛ ብሎ ነው ያገባው። አዎ የሆነ ነገር ካረግናት በኋላ ይሄ ገንዘብ በልጅቷ ስም ውርስ ተሰጥቷታል አይደለ? ስለዚህኛ ባዶ ሜዳ ቀረና አይደለ? እነሱም መጀመሪያ ቀርበን አስተምነን ከዛም በኋላ የሚያደርገው እየቀለድክ መሆን አለበት። አሁንም የጄ ሰው አላስተማመን ነው እንዴ? እንጀራ እናትሽና አባትሽ ማለት ነው። አዎ ሲያወሩ ሰምተሻቸዋል? አዎ ሰምቻለሁ። ማስረጃ ልታቀርቢልኝ ትችያለሽ? ማለት አሁን ላይ ምንም ማስረጃ የለኝም። ያው ሰማው ከዛ በኋላ ወደ አንተ ነቀጥታ ይመጣሁት። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬም ያው እንደተለመደው አሪፍና አስተማሪ ቁም ነገር አዘል የሆኑ ታሪኮችን ይዘን ወደ እናንተ መጥተናል። እንግዲህ የዛሬው ታሪካችን ምንድነው የሚለውን ነገር ከእናንተ ጋር አብሮ ለመስማት እዚህ ድረስ መጥተናል። እንግዲህ ባለ ታሪካችንን ማጠገባችን ትገኛለች። ምንድነው ጉዳዩ የሚለውን ነገር ከባለ ታሪካችን አንደበት የምንሰማው ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን መቆየት ትችላላችሁ። በዚህ አጋጣሚ ለዚህ ቻናል አዲስ ሆናችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እያደረጋችሁ በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን ማብራት አትዘንጉ እያልኩ ወደ ባለ ታሪካችን አልፋለሁ። እሺ ባለ ታሪካችን ማንም በል ኬት ነው? መሰረት እባላለሁ እዚሁ ከአዲስ አበባ። እሺ መሲ ምንድን ነበር ነገሩ? እስቲ በእርግጥ አስረጅኝ እስቲ። እሺ ወደዚህ የመጣሁት ቻናላችሁን አይቼ ነው እና በዚህ ጉዳይ ላይ ከእናንተ በላይ ደግሞ የሚረዳኝ ሰው የለም ብዬ ነው የማስበው። ማለት አሁን ላይ እኔ ከቤተሰብ ጋር ነው የምኖረው። እናቴ ታማ ሆስፒታል ነው ያለችው፣ የአእምሮ ህመም አለባት። በጣም አዝናለሁ። እና ከአባቴ ጋር ነው የምኖረው። አባቴ ደግሞ በቅርቡ ሌላ ሴት አግብቷል። ማለት የእንጀራ እናት አለኝ ማለት ነው። እና አሁን ላይ ማለት ሶስታችን እንደ ቤተሰብ ነን። በቃ ይሄ ነገር ባላምንበትም በቃ እናቴም ስለታመመች ነው ምናምን ብዬ ለመረዳት ሞክሬያለሁ። ግን አሁን ላይ የሆነ ጊዜ ላይ ሁለቱ ቁጭ ብሎ ሲያወሩ ሰማኋቸው። ማለት እኛ ማለት የእኛን ሀብት ብለው እናቴን እንዳሳመሟት፣ እናቴ እንድታብድ ደግሞ የአባቴና የእንጀራ እናቴ እጅ እንዳለበት እና በዛ መንገድ ደግሞ እኔንም እዚህ ነገር ውስጥ ለመግዛት እየሞከሩ ነው ያሉት። ማለት እዚህ ነገር ውስጥ ስቲ ማለት በቃ ሀብትና ንብረቱ የእነሱ ብቻ እንዲሆኑ የሚፈልጉት። በቃ እናቴም እዛ ስላመማት ምንም ነገር መወሰን አችልም። በአሁን ሰዓት ያው እኔ ነኝ አባቴና እኔ ነን በቃ ሀብቱ እና እሱ ደግሞ ከእሷ ጋር ተስማምቷል ከእንጀራ እናትሽ ጋር ማለት ነው። እና ይሄን ጉዳይ በቃ ቶሎ ጨርሰው ሀብትና ንብረቱ በራሳቸው ስም ካረጉት በኋላ ለመሄድ ነው በቃ ያሰቡት። ማለት እናቴ እንደዛ ካደረጓት በኋላ የእናቴ ማህበር ላይ የአባቴና የእንጀራ እናቴ እጅ አለበት እና በቃ አላማቸው ገንዘብ ነው። እኔ ደግሞ እናቴ እንድትድንና እነዚህ ሰዎችም በህግ እንዲቀጡልኝ በጣም እፈልጋለሁ። አሁን ማለት የገዛ አባትሽ ወዳጅ አባትሽ ነው እሱ? አዎ አባቴ ነው። እና አባትሽ የገዛ አባትሽ እናትሽን አሳብዷት ንብረቱን በራሱ ስም አድርጎ ሊጠፋ ነው ሀሳቡ። እንደዛ ነው እያልሽኝ ያለሽው? አዎ እኔም እንደተረዳሁት ከሆነ እንደዛ ነው። ያው ሙሉ ሀሳባቸውን በደንብ አልሰማሁትም፣ ግን በቃ ትንሽ ነው የሰማሁት። ሁለቱ እንደዚህ እንዳሰቡ
እንጀራ እናትሽና አባትሽ ማለት ነው? አዎ። ሲያወሩ ሰምተሻቸዋል? አዎ ሰምቻለሁ። ማስረጃ ልታቀርቢልኝ ትችያለሽ? ማለት አሁን ላይ ምንም ማስረጃ የለኝም። ያው ሰማው፣ ከዛ በኋላ ወደ አንተ ነው ቀጥታ የመጣሁት። ምን ያህል ጊዜ ሆናት እናትሽ ሆስፒታል ከገባች? 3 አመት ሊሞላት ነው። ኦኬ 3 አመት። እና በዚህ 3 አመት ውስጥ ምንም አይነት ለውጥ አላየሽም? ማለት እናትሽ ላይ ምንም ለውጥ የለባትም፣ ምንም ነገር። ብዙ ጊዜ እኔ ሳልሆን እነሱ ናቸው እየሄዱ የሚያዩት። ማለት እኔ ተማሪ ነኝ አንደኛ፣ ሲቀጥል ደግሞ አባቴ እዛ እንዲሄድ አይፈልግም። ለምን? እናትሽ አይደለች? እናትሽ ማየት ማለት ብዙ ጊዜ መሄድም አልችልም። በቃ ቢያንስ በወር አንዴ ራሱ አይፈቀድልኝም። ከሄድኩም ከሱ ጋር ነው የሚሄደው። አብዛኛውን ሰዓት ደግሞ እሱ ነው አባት የሚቆየው። ኦኬ አሁን እዚህ ላይ እኔ ማለት አባትሽ ነው ያው ከእናትሽ ጋር በፍቅር ስንት አመት ቆዩ? አንቺ ከመወለድሽ በፊት ጀምሮ ነው ያሉት? አዎ። እስከዛሬ ተለያይቷል። በምን የተነሳ ነው እሱስ ሌላ ሴት ሊያገባ የቻለው? ያው ማለት እሱ አሁን በዛ ሰዓት ላይ እኔን ማለት ለኔ እንደነገረው ከሆነ እናትሽ አትድንም ነው ያለኝ። በቃ ለምን ማለት እንዴት? እኔም እሷን መጠበቅም ማስታመምም አልችልም ነው ያለኝ ቀጥታ። ስለዚህ እኔ ደግሞ የራሴን ህይወት መኖር እፈልጋለሁ። ኦኬ እንደዛ ብሎ ነው ያገባው? አዎ። ማለት ለ3 አመት ያህል እናትሽ ከገባች በኋላ ነው እንጀራ እናትሽን አግብቶ ይዞ የመጣው ቤት? አዎ በቅርቡ ነው የመጣችው። ምን ያህል ጊዜ ሆናት? አመት አልሞላትም። እና አመት ባልሞላት ጊዜ ውስጥ እናትሽ ወደ ሆስፒታል ከገባች 3 አመት ሆኗታል ብለሽኛል። አዎ። ከበፊት ጀምሮ ነው ግንኙነታቸው ነው ወይስ? አልገባኝም። አሁን አመት ካልሞላት እናትሽ ከታመመች 3 አመት ከሆነ እንዴት እንደዚህ አይነት ነገር ለሁለት ሊያቀዱ ይችላሉ የሚለውን ነገር ያሳስባል። እኔም ይሄን ነገር መረዳታል። እናቴ ሳትታመም በፊት 1-2 ቀን ቤት ይዟት መጥቶ ያውቃል። ማለት የስራ ባልደረባዬ ነች በሚል እንደዛ አድርጎ ከሆነ የሆነ ግንኙነት ነበራቸው ከበፊትም ማለት ነው መሰለኛው። ብቻ ይሄ ቤስት ጓደኛ ምናምን እንደዛ አይነት ነገር ነው። አሁን እኔ አንቺ እንዲመተሽ ነግረሽኛል። ዝም ብዬ እንትን ማለትም አልችልም። ማስረጃ ያስፈልጋል ምናምን ማስረጃም ያስፈልገናልና አሁን እንዴት አምኜ ይሄን ነገርስ ልጀምር? እዚህ ጋር ግራ ነው እያጋባሽኛለሽውና እናቴ ወይ ማስረጃ ብታመጪልኝ ቀለል ብሎኝ እኔም ወደ ስራ ገባለሁ። አሊያ ግን ምንም ያለ ማስረጃ ምንም ማድረግ አልችልም። እንዴት ይሻላል? ማለት የምታገኝ ይመስልሻል? ማስረጃ አሁን ለኔ እኔን ወደ ስራ ገፍቶ የሚያስገባኝ አሳማኝ የሆነ ማስረጃ ልታገኝ ይመስልሻል? ምን አይነት ማስረጃ? እኔም እኮ አንድ ቀን ነው የሰማሁት። ማለት አንድ ቀንም ስሚ ብቻ እርግጠኛ አንቺ እዛ ነገር ላይ እርግጠኛ ከሆንሽ እርግጠኛ የሚያደርጉ ብዙ አይነት ምክንያቶች ካሉ እኔም እርግጠኛ ሆኜ ይሄን ነገር ወይ ሰምቼ ወይ አይቺም ሊሆን ይችላል ወደ ስራ እንድገባ የሚያደርገኝ አሪፍ ማስረጃ ያስፈልገኛል። አለበለዚያ ግን ዝም ብዬ ዘው ብዬ ገብቼ ነገ ላይ የማይሆን ነገር ከሆነ የኔም ስም ነው የሚጠፋው፣ ሙሉ የአባላቱ ስም ነውና የሚጠፋው። አሁን እዚህ ጋር ግዴታ ማስረጃ ያስፈልገኛል። ምን አይነት ማስረጃ? የቪዲዮም ሆነ የድምጽ ማስረጃ ያስፈልገኛል። ይሄን ልታረጊልኝ ፍቃደኛ ነሽ? ማለት እውነት እንደዚህ የሚያደርጉ ከሆነ አባትሽም እንደዚህ ተመሳጥሮ እናትሽን አሳብዶ ንብረታችሁን እንዳለ ሊወስድ ካሰበ ማለት አንድ እዚህ ጋርም ቅድም ጀምሮ እያሳሰበኝ ነበር ጥያቄ ነበርና ንብረቱ የእናትሽ ነው ወይስ ከሁለቱ ያፈሩት ነው? አይ ንብረቱ ያለው የኔ ውስጥም አለ እናቴ ጋርም አለ፣ ሁለታችን ጋር ብቻ ነው ያለው። አባትሽ ምንም አይነት ንብረት የለውም ነው? አይ ማለት መኖሪያ ቤታችንም ያን ያክል አይደለም፣ ግን እናቴ ደግሞ ከቤተሰቦቿ ያገኘችው ገንዘብ አለ። ኦኬ። እሱን ገንዘብ ደግሞ በእኔና በራሷ ስም ነው ያስቀመጠችው። ኦኬ። ይሄን ነው አሁን ለመውሰድ የፈለገው እሱ? አላውቅም እኔ ምን አይነት ሀሳብ እንዳላቸው አልገባኝም። ብቻ አሁን ዋናው አላማቸው ገንዘብ ነው። ምክንያቱም የምንኖርበት ቤትም ያን ያክል አይደለም። በቃ ማለት ገንዘቡን ነው እንጂ የሚፈልገው ገንዘቡን ነው። ገንዘቡን ይዞ እና ይሄ ከሆነ
አሁን እንዲህ እርግጠኛ ሆነሽ ለእኔ እንደተናገርሽ እኔም እርግጠኛ ሆኜ ወደ ምርመራው እንድገባ አስፈላጊ ከሆነ ድምፅ የምትቀጅበትን መሳሪያ እንሰጥሻለን። አንቺም ደግሞ በቪዲዮም ልታመጪልን እርግጠኛ ከሆንሽ ካሜራም እንሰጥሻለን። ወስደሽ በግልጽ ማለት እነሱ የሚያወሩትን ነገር የሚያደርጉትን ነገር ሰምተን ወደዚህ ወደ ምርመራው ሳይረፍድ መግባት አለብንና የምትረጂኝ ከሆነ እንደዛ እናድርግ። በምን መንገድ ነው እሱ ማስረጃ ማመጣልክ? በቃ ካሜራ ማናችንም ያው ካሜራ ይሰጥሻል፣ ወይ ደግሞ የድምጽ ከፈለግሽ የድምጽ መግጃም ይሰጥሻል። ወስደሽ እነሱ ሊያወሩበት የሚችሉ ወይ መኝታ ክፍል ይሆናል ወይ ደግሞ ሳሎን ታስቀምጫለሽ። በዛ አማካኝነት እኛም የሚሆነውን ነገር ማየት እንችላለን። ከዛ በፊት ግን ያው አንድ የመጨረሻ ጥያቄ ልጠይቅሽና እናትሽ ይህን ነገር የአእምሮ ህመም አለባት ብሎ የደመደመው ወይ ሆስፒታል ወይ የሆስፒታሉ ሐኪም የመረመራት ሐኪም ምን ያህል እርግጠኛ ነበር? አንቺስ ይህን ነገር ሲናገርስ እዛ ነበርሽ? ስለ እናትሽ ህመም ሲወራ እዛ ነበርሽ? አይ አልነበርኩም። ግን ማለት አብዛኛውን ጊዜ እኔ ሳልሆን አባቴ ነው ይህን ነገር የሚከታተለው። ያው በእርግጥ እሱ ሰምቶ መጥቶ ነው ለእኔ ነገረኝ። በቃ እናትሽ አብዳለች ምናምን ብሎ ያለኝ ራሱ ነው እንጂ እኔ ከሐኪም ቤት ምንም የሰማሁት ነገር የለም። እንደገና ደግሞ እኔ እናቴን ወደ ሆስፒታል እጄ ሳያት ያን ያክል እንደተባለው እሱ በቃ በጣም የሆነ አጋን ነው። በቃ እናትሽ አብዳለች፣ ከሰው ጋር መኖር አትችልም ምናምን እያለ ነው የተናገረው። ግን እኔ ደግሞ ሂጄ በመጠይቅበት ሰዓት እናቴ ያን ያክልም አልታመመችም። በቃ ማለት ልክ እኔ እናንተ ቁጭ ብለን እንደምናወራው ነው በቃ ስታወራኝ የነበረው። የሆነ በመሀል የሆነ ነካ ያረጋታል፣ የሆነ ይነሳባታል እንጂ እናቴ በጣም ጤነኛ ናት። ለምን እንደዚህ ማድረግ እንደፈለገ አላውቅም። ይሆን አስጠልታው ወይ ደግሞ ሌላ ሴት ፈልገው ነው እንዳለ እናቴ በጣም ነው የምትወደው። በቃ እኔ እንጃ። ያው ለሱ ስትል ልጅነቷን አጣለች። በጣም ብዙ ነገር ሆናለታለች። ኦኬ ያው ተረጋጊ። እኔ እንደዚህ ስሜታዊ ላደርግሽ ፈልጌ አይደለም፣ ግዴታ መጠየቅ ስላለብኝ ነው የጠየቅኩት። በጣም ይቅርታ ካስከፋሁሽ። አሁን የዚህ ሰውዬ አላማ ብቻ ነው እንዲታይልኝ የምፈልገው። ምክንያቱም እናቴ ከዛ እንድትወጣም አይፈልግም። በቃ 3 አመት ሙሉ እዛ ውስጥ ናት። በዛ ላይ ማንም የሚከታተላት ሰው የለም። እሱም ሄዶ አያያትም። አሁን ያው እኛም እናትሽን ሄደን እናያለን። ይህን ነገር እንትን ከማለታችን በፊትም እናትሽንም ያው እናያታለን። አንቺም ያው በዚሁ አጋጣሚ ሄደሽ ትጎበኛታለሽ። እንደነገርሽን ከሆነ እስከዛሬ እንደሄድ አይፈቅዱልኝም ብለሽን ነበር። ከኛ ጋር አብረሽም መሄድ ትችያለሽ፣ ታሳይናለሽ። ያለውን ነገርም የምታወራን ከሆነ ከሷም አንደበት መስማት እንፈልጋለን። ተረዳሽኝ? እና ደግሞ ያው ከተቻለም ይህን ነገር የቪዲዮ ማስረጃ ካመጣሽ በኋላ አባትሽንም እንጀራ እናትሽንም አግኝተን አስቀምጠን ልናወራቸው እንፈልጋለን። ያው እንደ እግዚአብሔር ፍቃድ እናትሽንም ሙሉ ጤነኛ ሆና የምናገኝ ነው የሚሆነው። ያው ከእናትሽ ጋርም በድጋሚ ትገናኛለሽ። ይሄ ነገር እውነት ከሆነ አባትሽም እንደተባለው የእንጀራ እናትሽም ወደ ሕግ እንወስዳቸዋለን፣ ፍርድ እንድታገኝ። ያው አንቺም እናትሽም ፍርድ እንድታገኙ እንረዳቸዋለን። ከፈጣሪ ጋር እንደዛ እናስባለን። ብቻ ይህን ነገር ተባበሪንና ሁሉንም ነገር እዚህ ጋር እንፍታ። እኔም እውነቱ እንዲወጣልኝ ብቻ ነው የምፈልገው። ምክንያቱም እናቴ እዛ እየተሰቃየች ነው ያለችው። አንድ ዘመድ እንኳን የላትም ከአባቴና ከኔ በስተቀር። ምክንያቱም ቢያንስ ሂጄ የሆነ ጊዜ ባገኘሁበት ሰዓት ሂጄ ባያት ደስ ይለኛል። ግን ቤት በኩል አብዳልሽ ለማለትም እኮ እኔ ትንሽ ማመን ከብዶኛል። ምክንያቱም ምንም አይነት የሐኪም ቤት ማስረጃ ምናምን አላየውም። በቃ እሱንም ስጠይቀው አብዳለች ነው እንጂ የሚለኝ አንድም ቀን በቃ የተሻላት ነው ብሎኝ አያውቅም። በቃ ብሶባታል ነው የሚለኝ።
ስለዚህ የዚህ ሰውዬ አላማ ምን እንደሆነ ማየት ፈልጋለሁ። በቃ ከእናቴ ምን እንደሚፈልግ ማወቅ ፈልጋለሁ። ኦኬ አሁን ማለት እንደዚህ ማስረጃ ከሌለ እሱም በየቀኑ እየመጣ አብዳለች የሚል ከሆነ ወይ ዶክተሩን የመረመራትን ሐኪም ያውቃሉ፣ ይተዋወቃሉ። ያው አብዛኛውን ጊዜ የመረመራትን ሐኪም ይተዋወቃሉ ከሐኪሙ ጋር ማለት አብዛኛውን ጊዜ እሱ ስለሚሄድ ከሱ ጋር በደንብ ይግባባሉ። ኦኬ ያው ወረቀቱንም እኔ ማሳዩኝ ብዬ ነበር፣ ግን ሊያሳዩኝ ፍቃደኛ አይደሉም። በቃ ሐኪሞቹ ለአባትሽ ሰጥተነዋል ነው የሚሉት። ማለት ከዚህ ደግሞ አውጥተን ልናሳይሽ አንችልም ነው የሚሉት። እሱ ደግሞ ከዚህ ስጠይቀው ምን ያደርግልሻል ነው የሚለው። በቃ ምክንያቱም እናትሽ እብድ ስለሆነች ነው ወደዛ የገባችሁ ብሎ ነው የሚያስበው እሱ። በጣም ጥሩ። ያው ይሄ ከበቂ በላይ ነው እንደ መጀመሪያ እና አሁን ላይ እንደተነገረው ካሜራውን ይሰጥሻል። ከዛ በኋላ ሄደሽ ሙሉ ማስረጃውን አምጪና ይሄ ነገር ሳይረፍድ መድረስ አለብን። ሳይረፍድ እናትሽም ያው ፍትህ እንድታገኝ አንቺም ፍትህ እንድታገኝ እንረዳችኋለን። ከፈጣሪ ጋር ይሳካል ብለን እናስባለን። ያው ውድ ቤተሰቦቻችን ያያችሁትን ይመስላል። ያው መጨረሻው ምንድን ነው የሚሆነው የሚለውን ነገር አብራችሁን ቆይታችሁ መከታተል ትችላላችሁ። ለአሁን የነበረን ቆይታ ይህንን ይመስላል። ደህና ቆዩልኝ። ኦፍ የኔ ፍቅር ለማንም እብድ አስተማሚውን ጣይ ታስገድለኛለህ እንዴ? ኧረ በእናትህ ለማንንም እብድ አስተማሚ ነኝ እንዴ? በዚህ ፀሐይ እንደዚህ ፍቅር አውቃለሁ እኮ እኔ አንቺን እኮ ስሜትሽን እኮ እረዳለሁ። እንዴ ፍቅር ምን ሆነሽ ነው? ግን ይሄን ነገር ማድረግ ያለብን ቀርበን እያሳመምን ምናምን ነገር ነገሮቹ እንዳይባተቱ እንደዛ ነው ማድረግ ያለብን እንጂ አንዴ ሁሉም ነገር አይሆንም። እንዴ ፍቅር ተረጻው ኩታይ እንዴ ስማ ይሁንልሽ ለቦቆሮሽ ስለዚህ እያንዳንዱ ነገር በጥንቃቄ ነው ማድረግ ያለብን አይደል እንዴ? እሱስ ልክ ነህ። አዎ ማድረግ አለብን። ከዛ ውጪ ላንቺ የሚያስፈልገው ነገር በሙሉ ወድሻለሁ። አምንባለሁ የኔ ፍቅር እና ግን ደህና ነህ አለሁልሽ። አንተ እሷን እያልን እኮ በቃ እኔ እናንተ ራሱ እንትን ማለት እኮ ተውት በቃ እሷ ጋር እየሄድን ከዚህ በኋላ ግን ቢበቃን ጥሩ ነው። ባንሄድ ምን ትረኝ ቀን የኔ ፍቅር ደግሞ እሺ በለኝ። እኔ ከዚህ በኋላ አልሄድም። እኔ እሷን እንደይሽስ ፍቅር ይኸውልሽ አንድ ነገር ብቻ ልንገርሽ፣ ሁሉም ነገር የሚሆነው በትዕግስት ነው። በአንዴ ሁሉም ነገር አይሆንም እንዴ ፍቅር። ጭራሽ እዛችን ድጋ ሂጂ ነው የምትለኝ? ድጋሚ ሂጂ እያልከኝ ነው እንዴ? ከፈለክ አንተ ሄደና አልሄድም እንዴ? ወይ ፍቅር በቃ ይኸውልሽ አትናደጂ። አልገባሽም አንቺ እኮ ሁሉም ነገር በአንዴ አይሆንም እኮ። ምክንያቱም ይችን ሴትዮ ይኸውልሽ እኔ በደንብ አውቃታለሁ አይደል? እስቲ ልጅ እኮ አይደል? ያው ልበላት እንጂ ሚስቴ አይደለችም። አንቺ አትበልጥብኝ እኔ እያለሁ ሌላ ሚስት። ሁሉም ነገር ይኸውልሽ በትዕግስት ነው ማድረግ ያለብን። አውቃለሁ ያለንበት ቦታ ነገሮቹ ትንሽ ክራውድድ እንደሆኑ ይገባኛል። ግን ከዛ በፊት ይችን ሴትዮ እንደምንም ብለን ቀርበን እያስታመምን ያለውን ነገር በደንብ ተከታትለን ከዛ በኋላ እኛም እንዳይባለንብን፣ ምክንያቱም መረጃ እንዳይገኝብን ነው። እኔ አሁንስ በጣም ነው የሸለቸኝ እዚህ ቤት። ሁሉንም ነገር እያየሁ ነው አይደል እንዴ? ቆይ እስከ መቼ ነው እዚህ ቤት ውስጥ የምኖረው?
ይገባኛል እኮ ተረጅኝ እስኪ እኔንም እኮ እኔ ከአንቺ ምንም ነገር የሚበልጥብኝ ነገር የለም። እኔ ለአንቺ ሁሉንም ነገር ማድረግ ግዴታዬ ነው። ምክንያቱም ሚስቴ ነሽ፣ በጣም ነው የምወድሽ እንዴ ግዴታዬ ነው ለአንቺ ማድረግ። ግን ነገሮቹ በአንዴ መሆን አይችሉም። እኔ ደጋግሜ የምነግርሽም እኮ አሁን እሱን ነው። ነገሮቹን በማስተዋልና በእርጋታ ነው ማየት ያለብን። አለዛ ምን አለ መሰለሽ ይሄንን ነገር ፖሊስ ጣልቃ ከገባበት በዚህ ቅጽበት ውስጥ ይቺ ሴትዮ አንድ ነገር ብትሆን ተጠርጣሪነታችን እኛ ላይ ነው እንዴ። እስከ መቼ ድረስ ነው እዚህ ቤት እዚህ ቆሻሻ ቤቱን እያየሁ አይደል እንዴ? እዚህ ቤት ውስጥ እስከ መቼ ነው የምኖረው እንዴ? አሁንስ እባክሽ ተረጋጊ። ስሜታዊ አትሁኝ እባክሽ። ተረጋጊ። ስታኮርፊ ያምርብሽ እንዴ። ቢሆንስ እያወቅህ እንደዚህ ቤት ስንት አመታችን ነው? ቆይ እኔ የተሻለ ኑሮ ይኖራናል ከዛሬ ነገ ስል ቆይ እሺ ነገር ቆይ ይስተካከላል ትለኛለህ፣ ግን መቼም እያስተካከልኩ አይደለም። ቆይ እስከ መቼ እሺ አልኩህ፣ ግን እስከ መቼ ድረስ ነው ይሄ ነገር የሚስተካከለው እንዴ? ልጅ አትበል በቃ። እኔ ስለሷ ልጅ መስማትም ማለት አስጠልቶኛል እንዴ። ተረጂኝ አዳምጪኝ። እኔ በቃ አልኩሽ እኮ በቃ ለአንቺ ምንም ነገር እሆናለሁ አልኩሽ እኮ። ስለዚህ ይህንን ነገር ደግሞ ማድረግ ያለብን በትዕግስት ነው። በቃ እኔ ደጋግሜ እየነገርኩሽ እኮ ነው። ስለዚህ እኔንም ልትረጂኝ ይገባል። ምክንያቱም አሁን ይህን ነገር ማድረግ ያለብን ለልጅቷ አብሳታለች አይደል? ስለዚህ እናቲቷን እንደምን ብለን በምን አይነት መንገድ ማስወገድ እንዳለብን መጀመሪያ መወያየት አለብን አይደል? እንዴ በእርጋታ። ከዛም በኋላ ልጅቷን ደግሞ እንደምንም ብለን በእጃችን ማስወገድ እንዴ። ስንት ጊዜ ነው ስለማስወገድ ስናወራ የነበረው? ግን ይሄው ስንት ከዚህ ቤት መቼም እንደማንወጣ በቃ አንወጣም እንዴ። ስንት ቀናችን ነው ስለማስወገድ ስናወራ? ግን ይሄ ነገር መቼ ነው የሚያልቀው? እሺ ይሄ ጨዋታ መቼ ነው የምንጨርሰው እንዴ? እኔን ተረጂኝ እባክሽ። ምክንያቱም በአንድ የሆነ ምሽም ሴትዮዋን የሆነ ነገር እናርጋት እንበል። የሆነ ነገር ካረግናት በኋላ ይሄ ገንዘብ በልጅቷ ስም ውርስ ተሰጥቷታል አይደለ? ስለዚህ እኛ ባዶ ሜዳ ቀረን አይደለ? እነሱን መጀመሪያ ቀርበን አስታመን ከዛም በኋላ የምናደርገው እየቀለድክ መሆን አለበት። አሁንም የእጄ ሰው አላስተማማን ነው እንዴ? አልሄድም እኔ። ከፈለክ አንተ እየሄድክ ትጠይቃታለህ። አንተ ከሄድክ ከአንድ ቤት እኮ አንድ ሰው ከሄደ በቂ ነው አይደል እንዴ? ቢያንስ ሄደህ አንተ ማስተካከል አለብህ። እኔ እዛች ቤት እብድ ጋር አልሄድም። ድካምሽ እኮ ይገባኛል ፍቅር፣ ግን ምን አለ መሰለሽ ሁሉንም ነገር ማድረግ ያለብን ቀስልን በሽሩ ከጠፋለት በኋላ ከዛም በኋላ ምንም ሰው በእጃችን አይገባም ማለት ተጠርጣሪ ነው በቃ ታማ ነው አይደለ? ስለዚህ ሕክምና ውስጥ እንደገባች ነው ሞቶች ተብሎ ይታሰባል። ከዛም በኋላ የሚቀረን እቺን ሴትዮ ለማጥፋት ትንሽ ነገር ነው በቃ የሚቀርበን አይደለ? ልጅቷን እንደምንም ብለን አታለን እቺ ታንከሲስ መርዝ የሆነች ልጅ እንደምንም አታለን የተፈረመላትን ፊርማ ካስፈረምን በኋላ ልጅቷን ካረግን በኋላ ሁሉ ነገር ለኛ ይሆናል። ግን እስከዛ ድረስ አክሽን እስከ መቼ ድረስ ነው አሁን እንደዚህ በትዕግስት የምጠብቀው? ቆይ እስከ መቼ? ልጅቷን ታውቃታለህ፣ ተንከሲስ ናት አይደል እንዴ? እናትየዋን እሺ አጠፋናት እንበል፣ እናትየዋን አጠፋናት። ልጅቷን ምን ልናረጋት ነው? ልጅቷንም እንደሷ ልናጠፋት ነው ወይስ ምን ልናደርግ ነው? እሺ ችግር የለውም ይሆንሽ ልጅቷን በቃ እንደምን ብለን አታለን ወደ ውጭ እንድትሄድ እናደርጋት። ሲጀመር የልጅቷን ባህሪ ስለማውቀው እዚህ ሀገር መኖር አትፈልግም። ወይ የልጅቷ ባህሪ አትበል፣ የሴትዮዋንም ባህሪ እኔ ነኝ የማውቀው ስትለኝ ነበር። እስካሁን ድረስ ግን ምንም አታውቃትም። ሌላ ሰው ናት፣ አታውቃትም። አሁንም ልጅቷን እኔ ነኝ የማውቃት እያልክ አትሸውደኝ። በቃ እየሸወድከኝ ነው አይደል? እኔ እየሸወድኩሽ አይደለም እንዴ? ምንሽ ነው ካንቺ ሴትዮዋን ሚስቴን እኔ አውቃታለሁ፣ በደንብ ጠንቅቄ አውቃታለሁ ስትለኝ ነበር እስከዛሬ። እኔ አምኜ እሺ ብዬ ዝም አልኩ። ግን አታውቃትም ሴትዮዋን። አንተ ልጅቷን አውቃታለሁ እያልክ እያታለልከኝ ነው አይደል? ቆይ ይሄ ጨዋታ መቼ ነው የሚያልቀው? እሺ እያታለልኩሽ አይደለም ፍቅር፣ ምን ሆነሽ ነው? ምንም ተረጅኝ እንጂ እኔ አቀሻ ምን ልሁንልሽ? ምን ላድርግልሽ? እሺ ንገሪኝ፣ ምን ማድረግ የምፈልገውን ነገር እስኪ እንዳንቺ ቁጭ ብለሽ አስቢውና ነገሮችን በቅጽበት ብናረጋቸው የሚመጣውን ነገር አስቢው። እኔ ምንም ማረክ ምንም ከዚህ ቆሻሻ ቤት እንድታስወጣኝ ብቻ ነው የምፈልገው እና እዛ ጥሩ የተደላደለ ኑሮ መኖር ነው። እኔ አሁንስ እንደው ካንተ ጋር መጨቃጨቅ በጣም ነው የሸለችኝ። እሺ እባክሽን ፍቅር ተረጂኝ። እኔ ምን ላድርግልሽ? እሺ በቃ እሺ አስቢው፣ እንዳንቺ እስኪ ቁጭ ብለሽ አስቢው ነገሮችን። አሁን ቶሎ ማድረግ እንዴት ነው የሚቻለው እንዴ? ሁሉም እኮ ወደ ደረጃ አለው እኮ ፍቅር። ምን ነሽ ተረጂኝ። እኔ አሁንስ ካንተ ጋር መጨቃጨቁ በጣም ነው የሸለችኝ። እንደው ምርቦኛል በቃ። ግን ያስተልን ቤተሰቦች ያው ወደ ውስጥ ገብተናል። መጀመሪያም እንደነገርኳችሁ ነው ሁሉም ነገር ባለበት። ያው ባለቤቷን አገኛለሁ ብዬ ነበር የመጣሁትና እሱ የለም። አሁን ላይ ወይዘሮ ማልበል ስምሽን ትግስት ወይዘሮ ትግስትን አግኝቻታለሁ። እስቲ ከሷ ጋር የሚኖረንን ቆይታ ወደ እናንተ የምናስተላልፍ ነው የሚሆነው። እሺ ትግስት፣ ያው ከበር ለማስገባት ብዙ ታግለን ነበርና በስተመጨረሻ ነው ያመንሽው።
እኛ ሌላ ምንም የጎንዮሽ ጉዳት የሚያደርስባችሁን ነገር ይዘን አይደለም የመጣ ነው። ባለፈው ከባለቤትሽ ጋር ማውርቼ ነበርና የታመመ ሰው እዚህ ቤት እንዳለ ሰምቼ ነበር የመጣሁትና ምንድነው ማናት እሷ የሚለውን ነገር እስቲ አብራሪልኝ። በመጀመሪያ እዚህ ቤት ላስገባ የቻልኩት እዚህ ውጭ ላይ ካንተ ጋር ስንጨቃጨቅ ጎረቤት እንዳይረብሽ ብዬ ነው ያስገባው። ግን ሲቀጥል አሁንም አላወቅኩ ማንነ አንተ ማን ፈልገህ ነው የመጣው? ማንነ አንተን አላወቅኩም። አይ እኔ ነው ማወቅሽ ምንም ይሄን ያህል አስፈላጊ ነው ማለት ቤት የራሱ ማስገባቴ እንትን ብሎኛል ነው እንደነገርኩ ነው። ሰፈር እንዳረብሽ ብዬ ነው ውጭ ላይ ካንተ ጋር ስጨቃጨቅ ብዬ ነው ያስገባው። ግን አሁንም በደንብ አላወቅኩም። ጋዜጠኛ ነኝ እኔ ሶሻል ሚዲያ ላይ ነው የምሰራው። ይሄ ምንም ሊያስፈርሽ የሚችል ነገር የለም። ያው እና እኔ ጋር ምን ፈልገን የመጣው ነው? የታመመ ሰው እዚህ እንዳለና እርዳታችን እንደሚሹ ስለሰማን ነው የመጣ ነው። ባለቤትሽንም አውርተን ያው የታመመ ሰው ኧረ የታመመ ሰው የለም። እዚህ ተሳስተ እንዳይሆን እኛ ጋር የታመመ ሰው የለም። አዎ የምታውቂውም ሰው የለም? ኧረ በፍጹም እኔ የማውቀው ሰው የለም። የታመመ ሰው የለም። ምናልባት ተሳስተህ እንዳይሆን ቤት እኔም እኮ ቅድም ጠይቄያለሁ ተሳስተህ እንዳይሆን ምናምን ብዬ ነበር። ኦኬ ስምሽም ማን ነበር ያልሽኝ? ትግስት። ኦኬ ትግስት። አልማዝ የምትባል ሴት አታውቂ? አይ አላውቅም። እዚህ ቤት ለስንት ነው የምትኖሩት? እኔና ባለቤቴ። ኦኬ አንቺና ባለቤትሽ ብቻ? አዎ። ኦኬ እኔ ግን ያው እዚህ ሰሞት አንቺ በቅርቡ እንደመጣሽ ይሄ የባለቤትሽና የወይዘሮ አልማዝ ቤት እንደነበር ነው እንዴ? ኧረ ማናት አልማዝ? እባክህ አልማዝ አትበለኝ እንዴ! ይቺ ሴትዮ አልማዝ ከየት ነው የመጣችልክ? ኦኬ ስንት አመት ሆነሽ እዚህ መኖር ከጀመርሽ? እኔ ቆይቻለሁ ቢያንስ 3 አመት ምናምን ከእንደዛ ሆኖ ነው። 3 አመት ሆነሻል። ከባለቤትሽ ጋር በፍቅር ማለት ከተጋባችሁ 3 አመት ነው? አዎ። አንድ ቤት እዚህ መኖር ከጀመራችሁ 3 አመት? አዎ እንደዚህ ነው የሆነ። ሁለታችሁ ብቻ ናችሁ እዚህ ቤት የምትኖሩት? አዎ ሁለታችን ነው። ሌላ ማን ይኖራል ብለህ ታስባለህ? ለምን አስፈለገ ይሄ ነገር? ቆይ አንተ እንዴት ነው ቤተሰቦቼን ምን አጠያየቀ? ቆይ አይ ይሄ ነገር ማወቅ ስላለብኝ ነው። ምክንያቱም ተጠቁሜ ነው የመጣሁት። እንደዚህ አይነት ነገር እንደዚህ አይነት ውሸት ለምን አስፈለገ? ቆይ ስለምን ውሸት ነው እያወራ ያለው? ሰውዬ ምንም እያልክ እንደሆነ አልገባኝም። እኔ ያለሁት እኔና ባለቤቴ ነው የራሳችን ቤት ውስጥ ነው እየኖርን ያለው። እዚህ ጋር ልትገጂ አትሞክሪ እናት። እኔ እዚህ ጋር ማስረጃ ይዤ ምናምን ነው የመጣሁት። መረጃም አለኝ። አንቺ እዚህ ቤት ገና 9 ወርሽ ነው እና ከወይዘሮ አልማዝ ጋር ባለቤትሽ እዚህ ቤት ሲኖር እንደነበር አውቃለሁ። ወይኔ ጉዴ! ማስረጃ የምን ማስረጃ ነው ይዘህ የምትመጣው? ነው እንደዚህ ብዬ አስፈራርቻ ታወራኛለህ? በምን የሌለ ነገር እንዴት ብዬ አወራለሁ? ምንም የለም፣ የተደበቀ ነገር የለም። እና ታዲያ ምንድነው አልማዝ የምትለኝ? የማናት አልማዝ? እኔ አላውቃትም። ችግር የለውም። ምናልባት ጎረቤት ምናምን እንዲሆን ይችላል፣ አላውቅም። እኔ እዚህ አልማዝ የምትባል ሴትዮ አላውቅም። እኔና እዚህ ቤት እንደምታውቀው እኔና ባለቤቴ ነን የምንኖረው። ምናልባት በተሳሳተ መረጃ ከሆነ የመጣው አላውቅም። ኦኬ በዚህ ቤት ሌላ ሰው የሚኖር የለም ብለሻል። የባለቤትሽ ከሌላ የወለዳት አንድ ሴት ልጅ እዚህ እንዳለች እናውቃለን። እሷም ከኛ እኔ እንጃ አላውቅም። እሷኛ ቤት እየኖረች አይደለም። እኛ ቤት እንደምትኖር አላውቅም። ማለት እንዴ አንቺን ውስጥ ብንኖር እኔ ቤተሰቤ ከሌ ይባላል እንደዚህ ቤተሰብ አለኝ ብያል ነግረን ምንድነው? አይ አንቺም እኔም ሁላችንም እናውቃለን አይደለም? ሌላው ማንም በቃ ሀገር ምድሩ ያወቀ ነው እዚህ ቤት ለ3 እንደምትኖሩ። አንቺም ገና ከመጣሽ 9 ወርሽ እንደሆነ። ቆይ ሰውዬ ምን እያልክ እንደሆነ አልገባም። እንደ ደግሞ ጭራሽ ቤቴ ውስጥ ገብተህ እየተጨቃጨቀን እኔና ባለቤቴ ነን ካለች እንደ ልጅ አለችኝ እንደዚህ ቤተሰብ አለኝ አይደለም እንዴ? የሌለኝን ቤተሰብ ልጅሽ እንዳልሆነች አንቺም እኔም እናውቃለን። ልጅሽ ሳትሆን እንጀራ ልጅሽ እዚህ ቤት። አይ ይሄን ሁሉ መካድ ማለት ሌላ ነገር እንዳስብ እያረግሽኝ ነው እዚህ ጋር። ቆይ ሌላ ነገር ምን ልታስብ ፈልገህ? አይ ቅድምም እዛ ጋር አላስገባ ብለሽ 10 በር ሲዘጊ ምን ስትይ ነው በጎረቤት እንድትከፍቺልን ያደረግነውና በስተመጨረሻ እሺ ብለሽ ያስገባሽ። አሁን ይሄ ነገር እምቢ የምትይ ከሆነ ይሄ የምታዩ ካሜራ እንዳለ ይሄ ያወራነውን አያይዘን እዚህ አካባቢያችሁ ላለ ፖሊስ ጣቢያ ወስደን ነው የምንሰጠው። ከዛ የማትወጪው እዳ ውስጥ ነው የምትገቢው። ከዚህ ሁሉ እመኝና ይሄን ነገር በስርዓት አስረጅኝ፣ አውሪኝ። ከዛ በኋላ ያለውን ነገር ምንፈታው ነው የሚሆነው ይመስለኛል። ያወከኝ አልመሰለኝም ማለት ነው። እኔ በካሜራ ብታስፈራራኝ በምን ብታስፈራራኝ የሌለውን ነገር የማላውቀውን ነገር አለ ብዬ ልነግርህ አልችልም አይደል እንዴ? አልገባህም እንዴ? ምንም ነገር የለም እዚህ ቤት ውስጥ ምንም ነገር እኔ የማውቀው ከኛ ውጪ የማውቀው ሰው የለም፣ የሚኖርም ሰው የለም አልኩ አይደል? እንግዲህ አንቺ እንዲህ ከደረቅሽ ባለቤትሽ ይምጣና ባለቤትሽ ይላል።
ቆይ ስለ ባለቤቴ እኔን ጠይቀኝ አይደል? ባለቤቴ ምን ይሰራላል? ግዴታ ምክንያቱም ከዚህ በፊት ከሱ ጋር ተገናኝቼ አውርቼ እዚህ ለሶስት እንደምትኖሩ ባለቤቱ እንደታመመች እሱ ራሱ በአንደበቱ መስክሯል። አንቺ ደግሞ እዚህ ጋር እኔና ባለቤቴ 3 አመት ሆኖናል። ማንም ከኔና ከሱ ውጭ እዚህ ቤት የሚኖር የለም፣ የታመመ ሰውም አላቅም የለም ብለሽኛል። ይሄን ነገር እሱ ሲመጣ ከሱ ጋር የምታወሪው ነው መልካም ነው የሚሆንብህ እንጂ እሱም ከኔ የተለየ ነገር ችግር የለውም። እሱ ሲመጣ በማስረጃ በካሜራ ይዘናል እኮ እሱ ያወራውን ቢክዱላ በካሜራ አለ። ሌላም ማስረጃ ይዘን የመጣ ነው ነገር አለ። እኔ አውቃለሁ ምንም እንደማይል ስለማቅ ነው ጠንቅቄ ችግር የለውም። እኔ ከቤት ሳልወጣም እሱ እስኪመጣ ድረስ እኔም እዚህ ቁጭ እላለሁ። ካሜራማናችንም ሰዎቻችንም እዚህ ቁጭ ቀኑ ሙሉ ስራ ነው እውላለሁ። ችግር የለውም። እኔም ስራዬን እየሰራው ነው እኮ ስራዬን እየሰራው ነው። እኔ ስራ አለብኝ መውጣት እፈልጋለሁ። አትሄድም እንዴ?